54,100 ብር የፈጀውን ወደ ሌብሶ ያደረስኩትን የቤት ዕቃ ሙሉ ዝርዝሩን የምነግራችሁ ይሆናል። እስከዛው እንግዲህ እስከመጨረሻው ዋጋውን የምናገር ይሆናል። እንግዲህ ዋጋውና እቃዎች የማሳያችሁ ሊፈራረቁ ስለሚችሉ ሙሉ እንግዲህ ከነዋጋቸው እቃቸውን በስም ዝርዝር የምነግራችሁ ይሆናል። እስከመጨረሻው አብራችሁን ቆዩ ማለት ነው። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ። እናንተስ በያላችሁበት እንዴት ናችሁልኝ? ደህና ናችሁ ወይ? እንግዲህ የሀገራችን ወቅታዊ ሁኔታ በዛውም ዋጋው ላይ መለየት ትችላላችሁ። እንግዲህ እጥር ምጥን ያሉ የቤት እቃዎችን እንግዲህ አሟልቼላችኋለሁ ማለት ነው። እነዚህን እቃዎች እንግዲህ ወንድ ነው የገዛው፣ ሴት ነው የገዛው፣ ሴቶችን የሚያስንቅ የቤት እቃ ጽድት ያሉ እቃዎችን ገዝቼላታለሁ ማለት ነው። እንግዲህ እያንዳንዱ ዋጋውን የማሳውቃችሁ ይሆናል ማለት ነው። ውድ ተመልካቾቼ ላይክ ሼር በማድረግ ዋጋውን ተከታተሉ ማለት ነው። እንግዲህ መጀመሪያ ላይ የተጻፈው ነው የምነግራችሁ። እቃውን እስከ መጨረሻው ድረስ ሁሉንም ተከታተሉት። እንግዲህ የሻሂ በራድ በውጩ አንደኛ በሚባለው የሻሂ በራድ 1 ሊትር 900 ብር ነው የገዛሁት ማለት ነው በአሁኑ ገበያ። እንደገና ደግሞ 2 ሊትር ብላኛለች 1200 ብር ማለት ነው። 1 ሊትሯን 900 ብር፣ 2 ሊትሯን 1200 ብር ነው የገዛሁላት ማለት ነው። ውድ ፋሚሊዎቼ የሻይ ብርጭቆ በአንደኛው ከታች መቀመጫዋ ባለ ቀንዷ ማለት ነው የሻይ ብርጭቆዋ 1200 ብር ነው። ደርዘን 12 ሀባ የሻይ ብርጭቆ ማለት ነው ቤተሰብ። ከዚህ በመቀጠል የሻይ ፔርሙሱ እንዳይቀዘቅዝ የሚያደርገው ማለት ነው 1 ሊትሯ በወርቃማዋ ነው አንደኛ በምትባለው 2500 ብር ነው የገዛኋው ማለት ነው። 2 ሊትሩ ደግሞ 2800 ብር ነው የገዛሁት ማለት ነው። የሻሂ በራድ የሻሂ ፔርሙስ ማለት ነው። ፔርሙስ እንዳይቀዘቅዝ የሚያደርገው ማለት ነው። ከዚህ በመቀጠል ብረት ድስት ደርዘን በደህነኛው አንደኛ በሚባለው 4500 ብር 1 ደርዘን 5 ሀባ ማለት ነው። ከትልቅ እስከ ትንሽ የምትመለከቱት ብረት ድስት የተነባበረው ማለት ነው ፋሚሊ። የሽንኩርት መደርደሪያ ሽንኩርትም ድንችም የተለያዩ ቲማቲሞችንም 5 ካሳ ማለት ነው ተደራራቢ 850 ብር ገዝቻለሁ ማለት ነው ፋሚሊ። ከዚህ በመቀጠል የቡና መፍጫ አሪፍ የምትባለውን በመብራት የምትሰራው 1500 ብር ገዝቻላታለሁ ማለት ነው ፋሚሊ። ጆክ ከነ ብርጭቆው የጠርሙሱ ማለት ነው የጠርሙሱ ጆክ ከ6 ብርጭቆው ጋራ 2000 ብር ገዝቻላታለሁ ማለት ነው። የሽንኩርት መፈቅፈቂያ 500 ብር ትልቁን ማለት ነው። ሽንኩርት እንደገና ደግሞ ድንች እንደዚህ ቀይ ስር ካሮት መፈቅፈቂያው ማለት ነው የብረቱ ትልቁ 500 ብር ነው የገዛሁላት ማለት ነው። የሻሂ ማንኪያ ደርዘኗን ማለት ነው የሻሂ ማንኪያዋን 200 ብር። የሾርባ ማንኪያ ይሄ ትልቁ ሩዝ ምናምን የምንበላበት 400 ብር ደርዘኑ። የሹካ ማንኪያ 1 ደርዘን 400 ብር። ቢላዋ የሽንኩርት መክተፊያዋ ቢላዋ አሪፏ 200 ብር። ቢላዋ የስጋ ትልቁ 400 ብር። መጥበሻ ትልቅና ትንሽ 2 ሀባ ብላኛለች። የመጨረሻዋን ትንሿን ተዋት ብላኛለች 4700 ብር ማለት ነው። አጠቃላይ ከሆነ 5500 ብር ሶስቱ ማለት ነው። ሽንኩርት መክተፊያ የፕላስቲክ 350 ብር፣ የጣውላ እንደገና 550 ብር ገዝቼላታለሁ ማለት ነው። ለሽንኩርትም ለስጋም የሚሆን ማለት ነው። የወጥ መራቢያ ባለመስታወቱ ክዳን ማለት ነው ግጣም ያላቸው የወጥ መራቢያዎች እነዚህን የምትመለከቷቸው እነሱ ደግሞ 3500 ብር ገዝቼላታለሁ ማለት ነው በፋሚሊ። የሾርባ ሳህኖች ጎርጓዳ የሾርባ አሉ ነገር ግን ቀንድ ያላቸውን የወርቃማዎቹን የማይካዎቹን ያለችኝ 5 ሀባ ገዝቼላታለሁኝ 1500 ብር ማለት ነው ቤተሰብ።
እናት መፍጫ እንደምታዋት እቺ በካርቶን ያለችው እናት መፍጫ ሁላችሁም ታውቃላችሁ። 2500 ብር ገዝቼላታለሁ ማለት ነው። የስኳር እቃዋ ደግሞ 350 ብር ገዝቼላታለሁ። እሺ የስኳር እቃ 350 ብር ብያቸዋለሁ። የወጥ ማንጠልጠያ ይሄ ብረቱ ማለት ነው። ብረቱ አንድ ዶሮ የሚይዘው 2500 ብር ገዝቼላታለሁ። በጣም ነው የሚገርመው። ከአሁን በፊት 1500ም ገዝቼ አውቃለሁ፣ 1700ም ገዝቼ አውቃለሁ፣ 2000ም ገዝቼ አውቃለሁ። አሁን ላይ 2500 ብር ገብታለች ማለት ነው። እሺ የወጥ ማማሰያ ደርዘኑ ማለት ነው የእንጨቱ የወጥ ማማሰያው 200 ብር ነው የገዛሁላት። ደርዘኑ 5 ሀባ ነው። የወጥ ጭልፋ 350 ብር ገዝቼላታለሁ። ትሪ አንድ ትልቅ አንድ መካከለኛ ብላኛለች። ሁለት ገዝቼላታለሁ 1300 ብር። ሱፍራ ይሄ የምታዩት ቀዩ ሱፍራ በሁለቱም ጎን ይነጠፋል። 400 ብር ነው የገዛሁላት ማለት ነው። እንደገና የፈንዲሻ ሰሃን 500 ብር ማለት ነው። የፈንዲሻዋ ሰሃን ይሄ ፊት ለፊት ላይ ያለችው ማለት ነው። በጣም ጽድት ያለ የፈንዲሻ ማቅረቢያ ናት። 500 ብር ገዝቼላታለሁ ማለት ነው። ይሄም ማይካ ነው። እሺ የቡና ማንከሽከሻዋ ደግሞ 250 ብር ገዝቼላታለሁ። የቡና መቁሊያዋ ማለት ነው ማንከሽከሻዋ። የቁርጥ ሰሃን ደርዘን ብላኛለች። በሁለት አይነት ነው የገዛሁላት። 6 አንድ አይነት 6 አንድ አይነት 1500 ብር ማለት ነው። 12 ሀባ የቁርጥ መያዣ ገዝቼላታለሁ ማለት ነው ቤተሰቦቼ። የቁርጥ መያዣዋ ደግሞ 500 ብር ገዝቼላታለሁ። እንግዲህ ግጣም አላት ከውስጥ የሚወጣም አላት። 3 ናት ማለት ነው። አጠቃላይ 500 ብር ገዝቼላታለሁ ማለት ነው። እንግዲህ ብዙ እቃዎችን ነው የገዛሁላት። እንደምትመለከቱት በጣም የሚያማምሩ እቃዎች ናቸው። ከዛ ረከቦት ያው እንግዲህ የረከቦቱን ዋጋ ብዙ ጊዜ ገዝቼዋለሁ። ብዙዎቻችሁ ዋጋውን ታውቃላችሁ። እስካሁን ረከቦቱ በዛው ባለበት ዋጋ ነው ማለት ነው። የጨመረው ነገር የለም። እንደገና ደግሞ ይህን የምትመለከቷትን ሲኒ አዲስ የመጣች ሲኒ ናት። በጣም ጽድት ያለች ናት። ብዙ ቦታ 3000 ብር ምናምን እያሉ ያስተዋውቋታል። እኔ ግን 2500 ብር ነው የገዛኋት ማለት ነው። እንደገና ደግሞ የረከቦቱ ከታች ሶፍራው ብዙ ጊዜ ገዝቼው ዋጋውን ያልነገርኳችሁም። እሱ ደግሞ ትልቅና ትንሽ አለው። እኔ ትልቁን ነው የገዛሁት። 600 ብር ነው ዋጋው ማለት ነው። ሴሪ የማይካ ሁለት ሀባ ያው ደርዘን 3 ናቸው። አንዷን አላገኘኋት ሆኖ ግዴታ ይችም ስለፈለገቻት 2000 ብር ነው የገዛኋት ማለት ነው። ደርዘኗ ከሆነ 3500 ብር ናት ማለት ነው ጋይስ። የጆክ ፕላስቲክ ሆኖ የማይካው ወርቃማው በካርቶኗ ያሳየኋችሁ እሷ ደግሞ 3500 ከ6 ካሳ ጋር ነው ማለት ነው። እንግዲህ ግልጽ እንዲሆናላችሁ ባለሙሉ ተስፋ ነኝ። ዋጋ እያላችሁ ነበር። ዛሬ እንግዲህ ሙሉ የዋጋውን ዝርዝር ነግሬያችኋለሁኝ። ሰላማችሁ ይብዛልኝ። ማዘዝ የምትፈልጉ ከታች ቁጥሬን ያስቀምጣለሁ፣ ማዘዝ ትችላላችሁ።